አባቴ ከተለያየ ቦታ ነው ይዞ የሚመጣው። ግን ቢሆንም እንደዛም እየተቃጠሉ ምን እያሉ አያቴ በእኔ ምክንያት 4 ዓመት ወድቃ ተሰበረች። እኔ ሽሽት ሄዳ ወደ አዲስ አበባ ተሰበረች። 4 ዓመት መጣች። ድጋሚ ሽንት ቤት እንደዚህ ሄዳ ስትመለስ ታይ ጥለሽኝ አትሂጂ፣ ታይ ዛሬ ምንም አላማረኝም እያለች እያት ወደ ቤት መጣ ብዬ ማለት ነው። ዞር እንዳልኩኝ ወዲያ ወደቀች። እዛው ጋር ጣራ ማንም አልደረሰላትም ነበረ። አንቺ ከሌለሽ ማንም የለኝም ታውቂያለሽ፣ እጅ እንዳሰጪ ያልኳት ይቅርታ እንኳን ሳላት ማለት ነው። ቤተሰብ ሲናገር አያቴን እኔ እንደገደልኳት ነው የሚናገሩት። አዎ በእርግጥ እኔ ነኝ የገደልኳት። እኔ እዛ ጋር ተይ ያለችኝ ባረግ ኖሮ እሷ የምትለኝ ኖሮ እናቴ አትሞትብኝም ነበረ፣ አላጣትም ነበረ። ይቅርታ ሳላት ደግሞ እና ትልቅ ጸጸት ነው የሚፈጥርባችሁ። ረዴት መቼ ነው ሴት የምትሆነው ይባላል። መቼ ነው ትበላ? ከወንድ እኩል ነው በላ፣ ከወንድ እኩል ነው ሞጣው፣ ከወንድ እኩል ነው ገባው። ሴት የምትሆኝበት ጊዜ ናፈቀኝ ትለኝ ነበረ። ብቻዬን ሆኜ ተጎድቼ ትላንት ተናግራል። የተተፋባችሁ አፍንጫ የተያያዘባችሁ ብለሃል። እሷም እያለች እሷም ሳትኖር ብዙ ነገር ተብያለሁ። እኔ በጣም ብዙ ነገር ከህብረተሰቡ ተገልያለሁ። ከእሷ ልጅ ጋር እንዳትሆነ የተዋልኩ ልጅ ነኝ በጣም ማለት ነው። ማን ነው ስምሽ? ረዴት ፍቃዱ። ከየት ከተማ መጣሽ? ሻሸመኔ። ለምን መጣሽ ወደ ቪላ ፊት? ይቅርታ ለመጠየቅና ይቅርታ ለማድረግ። ማንን ይቅርታ የምትጠይቂው? ለማን ነው ይቅርታ የምታረጊው? ይቅርታ መጠየቅ የምፈልገው ቤተሰቦቼን ነው። ማድረግ የምፈልገው ደግሞ ለእናቴ። ምክንያቱም በጣም ብዙ ነገር ነው የሆነው። አንደኛ ነገር አላቃትም። የ15 ቀን ሕፃን ልጅ እያለሁ ነው ጥላኝ ሄደችው። ግን እዛው አንድ ሻሸመኔ ውስጥ ነው የምንኖረው። አትፈልገኝም። አባቷ አያውቅም እኔ እንደተወለድኩኝ እና ይገለኛል ምናምን ብላ ትፈራለች። ስለዚህ እኔ ምንም አይመስለኝም። ከኔ በኋላ 2 ወልዳለች እና የሆነ ጊዜ ሄጄ የእናትነት ፍቅርሽን ፈልጋለሁ ብያት ነበረ። ግን ምንም ቦታ የላትም። እሷ እንደ እናት ሆና ባታሳድገኝ ከእናት ከአባት በላይ ሆና ያሳደገችኝ አያቴ ያለች። ግን እሷ በዚህ ሰዓት እና በዚህ ጊዜ ብትኖርልኝ ኖሮ ምንኛ በታደልኩ ነበረ። ከምንም በላይ የምፈልገው አያቴ እንድትኖርልኝ ነበረ። እሷን ያጣው ቀን ነበር የኔ ህይወት ሙሉ በሙሉ የጨለመው። ግን ምንም ቢሆን እግዚአብሔር አለ። ምንም ቢመጣ ከእናት ከአባት በላይ የሚጠብቅ እግዚአብሔር አለ። እኔ እዚህ ስመጣ ምንም እንትን አላልኩኝም ነበረ። መምጣት አልፈለኩም። እንዲህ በቲቪ ምናምን ሳያቸው አልቅሱ ተብለው ምናምን ነበረ የሚያለቅሱ የሚመስለኝ። ለምን? እኔ እንጃ ብቻ አልቅሱ ብላቸው ምናምን የሚያለቅሱ ነበረ የሚመስለኝና ምንም አይነት ቢሆን እዚህ ጋር እኔ መቆምም ምንም ማለት አልፈልግም ነበረ። ሩ ምናምን ሁላ እንትን እንዴት ጴንጤ ጨፍራ እንዴ ምን እየሆኑ ነው ምናምን ብዬ ሁላ የጠየኩት ሰው አለ። አይ ይሄ ለእግዚአብሔር ምስጋና መስጠት ነው ምናምን ብለውኝ እንትኑ የተከፈለበት ሁላ እንዲጠፋ ያልተመኘሁት ነገር የለም። እዚህ ያለ መምጣት ብቻ ማለት ግን ያው እዚህ አስገብቶኝ አባቴ ሄደ ማለት ነው። በጣም ነው አባቴንም አያቴንም አሰቃይቼ ነበረው። ለምን? በቃ አላውቅም። ቤት አርፌ ለደቂቃ አልቀመጥም። ቤት ውስጥ አልቀመጥም እና
አባቴ ከተለያየ ቦታ ነው ይዞ የሚመጣው። ግን ቢሆንም እንደዛም እየተቃጠሉ ምን እያሉ አያቴ በእኔ ምክንያት 4 ዓመት ወድቃ ተሰበረች። እኔ ሽሽት ሄዳ ወደ አዲስ አበባ ተሰበረች። ወድቃ 4 ዓመት መጣች። ድጋሚ በክራንች ምናምን ትሄድ ነበረ። ከዛ ሽንት ቤት እንደዚህ ሄዳ ስትመለስ ታይ ጥለሽኝ አትሂጂ፣ ታይ ዛሬ ምንም አላማረኝም እያለችኝ ጥያት ወደ ቤት መጣ ብዬ ማለት ነው። ከዛ ዞር እንዳልኩኝ ወዲያው ወደቀች እዛው ጋር። ስትጣራ ማንም አልደረሰላትም ነበረ። ግን ቢሆንም ይሄ እግሯን ተመታች። ሽንት መሽናት ወዲያው አቃታት ሙሉ በሙሉ። ከዛ ያንኑ ሰዓት ምን ማድረግ እንዳለብኝ ግራ ገባኝ። በቃ ምክንያቱም እሷ በወደቀችበት ሰዓት በቃ ሙሉ በሙሉ ህይወቴ ባዶ ሆነ፣ ባዶ ማለት ነው። እግዚአብሔር ረድቶኝ በእሷ ነበረ እኔ መቆም የምችለው። እሷ ሳትኖር እኔ ምንም ነገር ማድረግ አልችልም። ከዛ በቃ ግንቦት 1 ወደቀች። ሐኪም ቤት ምናምን አለን፣ ምንም እንትን ለውጥ አልተሰጣትም። ከዛ በ21 አረፈች ማለት ነው። እና እጅ እንዳሰጪማ አንቺ ከሌለሽ ማንም የለኝም ታውቂያለሽ፣ እጅ እንዳሰጪ እያልኳት ይቅርታ እንኳን ሳላት ማለት ነው። ትላንት ስታስተምር ይጸጽታችኋል እያልክ ነበረ። እኔ አሁን በጣም ትልቅ ጸጸት ላይ ነው ያለሁት፣ በጣም ከባድ ማለት ነው። ቤተሰብ ሲናገር አያቴ እኔ እንደገደልኳት ነው የሚናገሩት። አዎ በእርግጥ እኔ ነኝ የገደልኳት። እኔ እዛ ጋር ተይ ያለችኝ ባረግ ኖሮ እሷ የምትለኝ ኖሮ እናቴ አትሞትብኝም ነበረ፣ አላጣትም ነበረ። ይቅርታ ሳላት ደግሞ እና ትልቅ ጸጸት ነው የሚፈጥርባችሁ። ረዴት መቼ ነው ሴት የምትሆነው ይባላል። መቼ ነው ትበላ? ከወንድ እኩል ነው በላ፣ ከወንድ እኩል ነው ሞተው፣ ከወንድ እኩል ነው ገባው። ሴት የምትሆኝበት ጊዜ ናፈቀኝ ትለኝ ነበረ። እና ምንም አይነት ነገር ቢፈጠር እዚህ ጋር አሁን ተናግሬ እንደማልለወጥ የሚያወሩ አሉ አሁን ሻሸመኔ ውስጥ። ምክንያቱም ምንም ነገር ያወሩ፣ ምንም ነገር ይበሉ፣ ብቻዬን ሆኜ ተጎድቼ ትላንት ተናግራል። የተተፋባችሁ አፍንጫ የተያያዘባችሁ ብለሃል። እሷም እያለች እሷም ሳትኖር ብዙ ነገር ተብያለሁ። እኔ በጣም ብዙ ነገር ከህብረተሰቡ ተገልያለሁ። ከሷ ልጅ ጋር እንዳትሆነ የተዋልኩ ልጅ ነኝ በጣም ማለት ነው። እና እግዚአብሔር ረድቶኝ ለካ ልባችሁ ሲነካ ነው የምታለቅሱት። ፍቄ አባቴ እባክህን በጣም ብዙ አስቸግሬሃለሁ፣ በጣም ብዙ አርገህልኛል። ለኔ ያልሆንከው ነገር የለም ለኔ እና በጣም ይቅርታ አርግልኝ። ብዙ ጊዜ ይቅርታ እልሃለሁ፣ ግን በይቅርታው ላይ አልገኝም። አባ ይቅርታ